የቻናሌ ቤተሰቦች እንዴት ናችሁ? ዛሬ እንግዲህ ያለሁትኝ በኢትዮጵያ አዋሳ ከተማ ከዳጊ ጋር ነው ያለሁትኝ ከዳግማዊ አሰፋ ጋር በእንግዳችን ፕሮግራም ድንቅ ሰው ይዤላችሁ ቀርብ ያለው እንግዲህ የሚሆነውን አብረን እናያለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንዲሆኑ ጠይቃለሁ። ይሄን ቪዲዮ እስከ መጨረሻው እንዲከታተሉ ጋብዛለሁ። በጣም ጠቃሚ ነገር ያገኙበታል። አብረን ወደ እንግዳችን እንሂድ። እንኳን ደህና መጣህ ወደ ግሎባል ቢዩቲ ቤተሰቦች ዳጊዬ። እንኳን ደህና ቆየሽኝ። አንቺም እንኳን ወደ ኢትዮጵያ ወደ አዋሳ ደግሞ በሰላም መጣሽ። ቴንኪው በጣም አመሰግናለሁ። እስቲ ከራስህም ከማስተዋወቅ እንጀምር። እንግዲህ አንተን የማያውቅ ሰው የለም። በእርግጥ ግን እንደው ለግሎባል ቢዩቲ ቤተሰቦች ኢንኬዝ ዛሬ የሚያውቅ ሰው ካለ አይታወቅም። እስቲ ዳጊ ማን ነው? ራስን አስተዋውቅ እስቲ። ዳግማዊ አሰፋ እባላለሁ። የህግ ባለሙያ ነኝ። አዲስ ህይወት ከማዘን ወዲና የተፈቱ ሰንሰለቶች የተሰኙ ደግሞ የሶስት መጽሐፍት ደራሲ ነኝ። አሁን ላይ በመላው ኢትዮጵያ ስለ ጽናት፣ ስለ ይቅርታ፣ ስለ ፍቅር በማስተማር ከሙያ ጎን ለጎን ደግሞ ሰውን በማገልገል ላይ ይገኛለሁ። በጣም ደስ ይላል። እንግዲህ ይሄንን ዳጊን ይዘን ወደ ግሎባል ቢዩቲ ቤተሰብ መጥቻለሁ። ዳጊ በጣም ብዙ ነገር ነው። እኔ እስከማውቀው በጣም ብዙ ነገር ነው። ዳጊ ተስፋ ነው። ዳጊ ይቅርታ ነው። ዳጊ ምስጋና ነው። ዳጊ ብዙ ነገር ነው እና እስቲ አይ ዶንት ኖ ከየት እንደምጀምር ራሱ አላውቅም። እና እስቲ ላንተ ህይወት ምንድናት? ይሄ ከባድ ጥያቄ ነው። አይ ነው በብዙ መልኩ ልትተረጉሚ በብዙ መልኩ ልታየው የምትችው ነው ህይወት። ነገር ግን ያው ፈጣሪ ወደዚህ ምድር ሲያመጣን በአላማ ያመጣናል። ከተወለድንበት ጊዜ ጀምሮ በመናልፍባቸው ደረጃዎችና ሂደቶች ላይ እያስቀመጠን የምናልፈው እየሆንን የምንማረው እየወደቅንም ይሁን እየተነሳን የምንሻገረው አንዳንዴ ነጭ፣ አንዳንዴ ጥቁር፣ አንዳንዴ ግራጫ እየሆነ የምናልፈው ጉዞ ነው ህይወት። በአላማ ሲደገፍ የበለጠ ያማረ የበለጠ የሰመረ የሚሆን ግን ደግሞ በራሱ ውበት ያለው መውደቅም ቢሆን ማጣትም ቢሆን መክሰርም ቢሆን ግን ደግሞ በራሱ ህይወት ያለው ውበት ያለው ጉዞ ነው ህይወትና በኔም ህይወት ላይ እንደማንኛውም ሰው ምሮጥ ሰው ምጫወት ሰው ሁሉ ነገር በማስበው መልኩ የሚሄድ በጣም ጎበዝ ተማሪ፣ በጣም ጎበዝ ሰራተኛ፣ በጣም ስነ ምግባር ያለው እግዚአብሔርን የሚፈራ መንፈሳዊ አገልጋይ ነው የነበርኩትና ሳይታሰብ ይህ አደጋ መጣ። በስራ ላይ ያለው የተሰጠን ጉቦ ገንዘብ አንቀበልም በማለታችን እኔም ጓደኛዬ ዳንኤል ወለልይም በጥይት ተመታን። እሱ ህይወቱን አጣ። እኔ ደግሞ እንደዚህ አይነት ከባድ አደጋ ደርሶ በዊልቸር ላይ መቀመጥ መጣና ያኛው ህይወት የራሱ የሆነ ውበት አለው፣ ነፃነት አለው። ይሄኛው ደግሞ ብዙ አስቸጋሪ፣ ብዙ ከባድ ውጣ ውረዶች አሉት። ግን ደግሞ በራሱ ደግሞ ሌላ ውበት፣ ሌላ ጉዞ አለው። እንግዲህ አንቺ ቻናል ግሎባል ቢዩቲ ነው። በእያንዳንዱ ነገር ውስጥ ያሉትን ውበቶች ማሳየት ነውና ከነከብደቱ ከነውጣ ውረዱ ግን ደግሞ የራሱ ውበት ያለው ጉዞ ነው ህይወት። ዋው የሚገርም አይነት አገላለጽ ነው የገለጽከው። ዳጊን እንግዲህ እናንተንም ያገናኘን ይሄ የህይወት ጥንካሬክ ነው። እኔ በብዙ የህይወት ውበት ያላቸውን ሰዎች ፈልፍዬ ባገኝ ለሰዎች ያስተምራል፣ ኢንስፓየር ያደርጋል ብዬ ስለማስብ ይሄን አደርጋለሁ እና ይሄን አንተንም ያገናኘን ይሄው ሁኔታ ነው። ጥንካሬክ ብርታትክ ነው እና የምናየው ነገር አለ እንዳልከው በደረሰብህ አደጋ አሁን ባለህበት ሁኔታ ሆነሃል። ይሄ ከንፈር የሚያስመጥጥ አይደለም። ምክንያቱም አንተ ላይ ብዙ በሚታይ ነገር ጤነኛ መስለን በአካል ፊዚካሊ ምንም ችግር የሌለበት ግን ብዙ ከንፈር ሊመጠጥልን የሚገባ ብዙ ሰዎች አለን። አንተ ግን ይሄኛውን አይደለም። ይሄኛውም እግዚአብሔር ይመስገን በፊት ከነበርክበት እኔ ለመጀመሪያ ጊዜ ያየውክ በዳዊት ድሪምስ ላይ ነውና መጀመሪያ ስትመጣ በቃ በየደቂቃው የሆነ ሰፖርት እየተደረክ ነበር። አሁን ረጅም ሰዓት ቁጭ ብላይ ያለው ትልቅ ፕሮግረስ ነውና በጣም ደስ ብሎኛል በዚህ ሲቹዌሽን ስላየውክ። እግዚአብሔር ይመስገን። አሜን አሜን። እና እስቲ አሁን ያለህበትን ሁኔታ እስቲ ስላለህበት ሁኔታ ንገረን። ህክምናዎች ተከታታይ ህክምናዎች አሉ። እነሱ ህክምናዎች በየጊዜው ለውጦች እየሰጡኝ ነው። ልክ አሁን እንዳልሽው ቅድም በፊት
ቶሎ የሰው ድጋፍ ፈልጋለሁ። ስቴብል ሆኜ ለመቀመጥ እቸገራለሁ። ብዙ ነገሮች ነበሩት። አሁን እነዚህ ተከታታይ ህክምናዎች እያደረኩ በመጣው ቁጥር ግን ብዙ ለውጦች ነው ያሉት። በጣም ብዙ ለውጦች ነው የነበሩት። ከሰዎች ጋር ለመቀላቀል ኮንፊደንስ የሚያሳጡ ያስፈሩ የነበሩ ነገሮች እየተቀረፉ እኔም ተረጋግቼ መቀመጥ እንድችል የሚያደርጉ ናቸው። በዛው ልክ ደግሞ ስቲል አሁንም የሰዎችን ድጋፍ የምፈልግበት ነገር አለ። የህክምናው ሂደት የሚቆም አይደለም፣ ተከታታይ ነው። በየጊዜው በየቀኑ ማልፈባቸው ከባባድ ነገሮች አሉትና የተሻሉት ነገሮች እንዳሉ ሆነው ከባዶቹም ነገሮች ደግሞ እንዳሉ ናቸው። ብዙ ጊዜ እንደምለው ይሄ ጉዳት የሀብታም ጉዳት ነው እላለሁ። ገንዘብ ያለው ሰው የሚቋቋመው ነው። ከእግዚአብሔር በታች ከሰው በታች አብዛኛውን ነገር በገንዘብ የምትቋቋሚው ነው። ለአንድ ቼክአፕ ስትሄጂ 15-20 ሺህ ብር ነው የምታወጪው። ማቴሪያሎች ስትገዢ፣ መድኃኒቶች ስትገዢ በጣም ውድ ነገሮች ናቸው። በዛው ልክ ደግሞ አላማ አለኝ፣ ሰዎችን የማስተማር ኢትዮጵያን በይቅርታ የማዳረስ ከህብረተሰባችን ውስጥ ቂምን፣ ጥላቻን፣ የእርስ በርስ መጠላላትን የማስወገድ ደግሞ ሌላ ህልም አለኝ። ስለዚህ የራሴን ጤና በአንድ በኩል እያካሄድኩ በሌላ በኩል ደግሞ የምኖርበትን አላማም ለማሳካት እየሄድኩኝ ነውና እዚህ ላይ ነው ያለሁት እስካሁን ድረስ። ብዙ ቦታ ያለውን አንዳንድ ኢንተርቪዎችን ሰምቻለሁና ስፔሻሊ ስለ ይቅርታ ያለህ ነገር በጣም ትልቅ ነገር ነው። ምክንያቱም እያንዳንዳችን ትንሽ ይቅርታ ከባድ ነገር ነው፣ ግን ሪሊፍ ነው፣ ህይወት የሚሰጥ ጤና የሚሰጥ ነገር ነው ኢቭን ለይቅር ባዩ እና አንተ እዚህ ደረጃ ያደረሰህን እንዲህ በዊልቸር ላይ እንድትቀመጥ ያደረገህን ሰው ኦፊሻሊ ይቅርታ አንተ ጠይቀዋል፣ እሱ ሳይሆን እሱ መጠየቅ ሲገባው ግን አንተ ይቅርታ አድርገህለታል እና ይሄንን ልብ እንዴት አልከበደህም ወይ? አሁን እንደ ሰው ነህ መቼስ አይደል? እና አልከበደህም ወይ? እንዴት ነው የቻልከው? እስቲ እኛም የምንችልበትን እንደው ብርታት የምናገኝ ከሆነ አንተ። ይከብዳል፣ በጣም ይከብዳል ማለት የ24 አመት ሰው ሆነሽ ያልበደለሽ ሰው መጥቶ በጥይት መጥቶ ዊልቸር ላይ ሲያስቀምጥሽ እንዴ በጣም ይከብዳል እንጂ ነፃ የሆንሽውን ሰው የሰው ጥገኛ ሲያደርግሽ በጣም ይከብዳል። ከ10 ምናምን በላይ ቀዶ ጥገና ውስጥ እንድትገቢ ሰበብ ሲሆንሽ በጣም ይከብዳል። በጣም ነው የሚከብደው። እነዚህ ከባድ ነገሮች ናቸው። ህክምናዎቹ ከባድ ነገሮች ናቸው። በወጪ ደረጃ በጣም ከባድ ነገሮች። የግድ እንደዚህ ሰጎን እንቁላሏ ላይ አይኗን እንደማታነሳው ሰዎች ቁጭ ብለው እንዲጠብቁሽ የሚያስገድድ ጉዳት ነውና ይከብዳል። እንኳን ይቅርታ ማድረግ ተበቀለሽም የማይወጣልሽ አይነት ቁስል ነው የሚተውሽ። ከዛ ይሄ ጉዳት እያለ ይሄ ህመም እያለ ደግሞ እንደገና ጥላቻ ሲጎዳሽ እሱን ባሰብሽ ቁጥር መናደዱ፣ ማልቀሱ፣ ራስ ምታቱ፣ በሽታው፣ ሀዘኑ ይሄ የነርቭ ስርዓታችን ከሁሉ ነገራችን ጋር የተገናኘ ነውና በፊት በሆነ አጋጣሚ ሰውየው ትዝ ባለኝ ቁጥር ስናደድ ስበሳጭ ምናምን ፊቴ ይጠቁራል፣ የምግብ ፍላጎቴ ይጠፋል፣ እንቅልፍ አጣለሁ። በቃ ጉዳቱ እንዲህ ነው ከምልሽ በላይ ነበር። ስለዚህ ይሄን ነገር ለመተው ወይ መበቀል አለብኝ ወይ ደግሞ መተው አለብኝ። ምርጫ ነው። የቱ ይቀላል? ለኔ መበቀል ነው የሚቀለው። በቃ አንድ ግቢ ውስጥ የታሰረ ሰው እኔ ማድረግ ባልችል ማስደረግ አያቅተኝ። ስለዚህ የሆነ ነገር አድርገሽ ሳይ በቃ የታባቱ ማለት ሊሆን ይችላል። ግን ከዛ በኋላ ምንድነው ማገኘው ጥቅም? ከዚህ ዊልቸር ከተነሳው ሳይ ላደርገዋለሁ። ወንድሜን ዳንኤልን ካነሳልኝ በጣም ጥሩ አደርገዋለሁ። የኔን የድሮ ነፃነቴን ከመለሰልኝ ሳይ አደርገዋለሁ። ካልመለሰልኝ ካላዳነኝ ጓደኛዬን ካልመለሰልኝ የመበቀል ጥቅም ምንድነው? ገና ለገና ኢጎዬን ለማረጋጋት የታባቱ ለማለት ምን ይሰራልኛል? እሱ ደም በደም አይጠራም። የቆሸሸን ነገር ለማጠብ በጭቃ አታጥቢው። የቆሸሸን ነገር በንጹህ ውሃ ልታጥቢው የምትችይው። ራሴንስ መርዳት የምችለው እንዴት ነው? እነዚህን ሁሉ ነገሮች ካሰብኩ በኋላ በቃ መጸለይ ጀመርኩ። እግዚአብሔርም እንዲረዳኝና እግዚአብሔርም ረዳኝ።
ይቅርታ ማድረግ ቻልኩ። ከዚህ ነገር ውስጥ መውጣት ቻልኩኝ። ራሴን ከዚህ ነገር ማውጣት ቻልኩኝና ሰውየው አይደለም የታደለው፣ ሰውየው አይደለም እድለኛ ነው ይቅርታ ስላልኩ እኔ ነኝ የመጀመሪያው እድለኛ። መተኛት ቻልኩኝ። ከምወዳቸው ሰዎች ጋር መጫወት ቻልኩኝ። መሳቅ ቻልኩኝ። እንቅልፌ ተመለሰ። ነፃ ሆንኩኝ። ልክ በቃ በሆነ ወጥመድ ውስጥ የተቀመጠች እርግብ ድንገት ከወጥመዱ ስትወጣ በሰማይ ላይ አየሩን እየቀዘፈች እንደምትሄደው ወፍ ራሴን ነፃ ሆኖ አገኘሁትና ቀለቀቀኝ። ሲለቅ ደግሞ እንዴት ደስ እንደሚል በቃ ልነግርሽ አልችልም። የሆነ ትልቅ ሸክም ጭንቅላትሽ ላይ አድርገሽ እሱ ሲወርድልሽ የሚሰማሽ አይነት ህመም ነው የነበረውና በዚህ ምክንያት ነው ይቅርታ ያደረኩት። ትልቁ ግን እንዳልኩሽ እግዚአብሔር ሲረዳ ነውና የእግዚአብሔርን እርዳታ ተጨምሮበት ነው። ዋው ይሄ ትልቅ ነገር ነው በጣም አሮኖ የሚያዩ ሰዎች ምን እንደሚሰማቸው አላቅም። ግን ይሄ ለኔ ራሱ አሁን አጠገብ ቁጭ ብዬ ለምሰማው በጣም ብዙ ነገር ነው ብዙ። ምክንያቱም በህይወታችን ብዙ ማድረግ እየቻለን ያላረግናቸው ይቅርታዎች እስከዛሬ ድረስ እየቆረቆሩን ውስጣችንን ቢያንስ ጨጓራችንን የሚያሳምሙን አሉ። ቢያንስ በቃ ፊታችንን ማዲያት ይበላዋል፣ ስኳር ይበላናል፣ ግፊት ይበላናል። የጨጓራ ህመም እስከ አይነ ስውርነት ድረስ እንደሚያደርስ ተረጋግጧል። ጥላቻና በቃ ራሴን ያዳንኩት እኔ በጣም ራሴን ወደዋለሁ። በጣም እንክብካቤ ያደርግለታለሁ ለራሴ። ራሴን ደግሞ መርዳትና ማገዝ የምችለው አንዱ ከጥላቻ ነፃ በማውጣት። ስለዚህ ለራሴ የሰጠው ትልቅ ስጦታ ነው። ወይ በጣም ደስ የሚል ነገር ነው ዳጊ። አይ ሪሊ አፕሪሺየት ያንተን እያደረክ ያለውን እየተሰማህ ያለውን ነገር ውስጥህን ባላቀው፣ ግን ይሄ ትልቅ ነገር ነው፣ ደስ የሚል ነገር ነው። ሌላው ተስፋ አለ። አሁን አንተ ጋር ሁሉ ጊዜ ሳስብ ይቅርታ ተስፋና ምስጋና ነው በውስጤ የሚመጣውና ይቅርታውን በዚህ ስንዘጋው ተስፋ አለ። አሁን ያለህበት ሲቹዌሽን አለ። ዋትስ ኔክስት በህክምናው በፋይናንሻሉ ባለህ የህይወት መንገድ ተስፋ ምንድነው ላንተ? የሚቀጥለውስ ያንተ ተስፋስ እንዴት ነው ከእግዚአብሔር በታች? የኔ መፈክር፣ የኔ ሞቶ፣ የኔ የህይወት አንዱ መርህ ህይወት እስካለ ድረስ ተስፋ አለ። ዛፍ እንኳን ቆርጠሽ አፈር ላይ አስተይተሽ ብታዩ ከውሃው ከአፈሩ ሽታ የተነሳ ያቆጠቁጣል። ቆርጠሽ ወስደሽ ውሃ ማያገኝበት ቦታ እስካልተሹ ድረስ ማቆጥቆጡ አይቀርም። ህይወት እስካለ ድረስ ተስፋ አለ። ገንዘብ ይሄዳል፣ ይጠፋል። ትናንትና ሀብታም ተብሎ የተሰገደላቸው ሰዎች በነጋታው ለማኝ ሆኖ አይተናል። ትናንት መንገድ የተዘጋላቸው ባለስልጣናት እንዳታዩቸው የተባሉ ሰዎች ወርደው ወድቀው አይተናል። ቆንጆ የተባሉ ውበታቸው የሚገርም የተባሉ ብዙ ጎረምሶች የተከተሏቸው ቆነጃጅት፣ ብዙ ሴቶች የፈለጓቸው ብዙ ወጣቶች ውበታቸው ረግፎ ባዶ ሲቀሩም አይተናል። ስለዚህ ገንዘብም ተስፋ አይሆንም፣ ስልጣንም ተስፋ አይሆንም፣ ጤናም ተስፋ አይሆንም። ይሄው እኔ ማሳያ ነኝ። አንድ ሰከንድ በቃ ተተኮሰ አበቃ ጤና። ስለዚህ ተስፋ በህይወት ነው። በህይወት እስካለ ድረስ ማንም ሰው ተስፋ አለው። የከሰረ፣ የተረሳ፣ የወደቀ፣ የታመመ በህይወት ይኑር እንጂ ተስፋ አለው። ያጡ ሰዎች ሲያገኙ አይተናል። ሞት የተባሉ ሰዎች ሲድኑ አይተናል። አትድኑም የተባሉ ሰዎች ተፈውሰው አይተናል። አለ ሚራክል ግን በህይወት እስካለሽ። ስለዚህ እኔ በህይወት እስካለ ተስፋ አለ የኔ መፈክር ነው። እኔም ይሄው ዛሬ ተገናኘ ነው በህይወት ስላለው ነው። እንግዲህ 11 አመት ሆነው እኮ ይሄ አደጋ በቃ አንገናኝም፣ እኔና አንቺ አንተዋወቅም ነበርና በህይወት ስላለን ህክምናዬ እየቀጠልኩ ነው ያለሁት። በሀገር ውስጥም በውጭም ህክምናዎች አሉ። ከዛሬ 7 ወር በፊት ነው ወደ 10 ሰዓት ከ30 ደቂቃ የፈጀ ቀዶ ጥገና ያደረኩት። ከዛ በኋላ እንደገና የ4 ሰዓት 2 ደግሞ የነርቭ ቀዶ ጥገናዎች አድርጌያለሁ። እነዚህ ቀዶ ጥገናዎች እያሉ ነው 3ኛ መጽሐፌ ደግሞ ተጽፎ ለምረቃ የበቃው። ለምን መሰልሽ ቅድስት፣
እኔ በጣም ለመኖር ቸኩላለሁ። ያለኝን ነገር ለመስጠት እየቸኮልኩ ነው ያለሁት። ሞት መቼና እንዴት እንደሚመጣ አናውቅም። ስለዚህ ያለኝ ብዙ ነገር አለ። መድረስ የምፈልገው፣ መሄድ የምፈልገው፣ መስጠት የምፈልገው በጣም ብዙ ነገር ስላለ ከሆስፒታል ወጥቼ ቤት ተኝቼ እንቅልፍ አሸልቦኝ እንደነቃው ትንሽ ደህና ስሆን አንድ አንቀጽም ሁለት አንቀጽም እጽፋለሁ። ከዛ ደግሞ ሲከብደኝ እተዋለሁ። የተፈቱ ሰንሰለቶች 3ኛ መጽሐፌ እንደዚህ ነው የተጻፈው። አሁንም የተጀመሩ ስራዎች አሉ። ችግሩ ምንድነው መሰለሽ? ሕክምናው በጣም ገንዘብ ይፈልጋል። እንኳን አይደለም እንደዚህ በዊልቸር ላይ ቁጭ ብሎ እየሰሩ እየተንቀሳቀሱ እንኳን ሕክምናው በጣም ገንዘብ ይፈልጋል። ለምሳሌ እኔ ኮሎስቶሚ ባግ እጠቀማለሁ ለሰገራ ማስወገጃ። አንዱ ኮሎስቶሚ ባግ ኢትዮጵያ ውስጥ 2000 ብር። እሱንም ስታገኝ ነው። ከዛ ለ2 ቀን ወይም ለ3 ቀን አንዳንዴም ለ1 ቀን ነው የምትጠቀሚው። እንዴት ሆኖ ነው በእኔ ሁኔታ 2000 ብር ለ1 ቀን ልጠቀም የምችለው? በሳምንት 14000 ብር፣ በወር 60000 ብር። ካቲተር እጠቀማለሁ፣ ዩሪን ባግ እጠቀማለሁ፣ ዊልቸር አለኝ፣ ቼክአፖች አሉኝ በየጊዜው በየወሩ በየ2 ወሩ ያለውበትን ደረጃ ለማየት የሚደረጉ ነገሮች አሉ። በጣም ከባድ ነው፣ በጣም ከባድ ነው የእውነት። እንደው እግዚአብሔር እንደው በቸርነቱ እያሳለፈኝ እየሸፈነ አንዱ ሰው ሲጠፋ አንዱ ሰው እየመጣ ከበር እያደረገ እንጂ በጣም ከባድ ነገር ነው። አሁን ከ1 ወር በኋላ እንደገና ውጪ ሄጄ እንደገና የነርቭ ሕክምናው ማድረግ አለብኝ። ለሶስተኛ ጊዜ አንዴ ማድረግ አትችልም፣ ሰውነቴም የማይችለውም። እንደገና ሰውነቴም ትሪትመንቶቹን መቀበሉ ቼክ ማድረግ ይፈልጋል። መድኃኒቶች አሉ በየቀኑ ወስዳቸው። ለምሳሌ አንድ መድኃኒት ኢትዮጵያ ውስጥ የለም መድኃኒቱ ኢትዮጵያ ውስጥ ከውጭ ነው የሚላከው። አስብ እንግዲህ እነዚህ ሁሉ ነገሮች በጣም ውጪ ናቸው። በእያንዳንዱ ደረጃ ደግሞ ሰውንም ደግሞ ማስቸገርም አንዳንዴ ይከብደኛል እኔ። ምክንያቱም ሁሉም ሰው የራሱ ሸክም አለው፣ የሚሸከመው የራሱ መስቀል አለው። እንደዛም ሆኖ ግን ደግሞ ምን ታደርጊዋለሽ ግዴታ ሲሆንና ከ1 ወር በኋላ ድጋሚ ሕክምና አለኝ፣ እሄዳለሁ። እንደገና ይሄንን አደርጋለሁ። ቴራፒ አለ፣ ፊዚዮቴራፒ በሳምንት 4 ቀን 5 ቀን ደግሞ ምሰራው አለ። በዚህ በኩል ደግሞ የመጽሐፌ ስራ አለ። ደግሞ እግዚአብሔርም እየረዳኝ የተለያዩ ቦታዎች እየሄድኩኝ አስተምራለሁ። ሰዎች ወደ ይቅርታ መምጣት አለባቸው። ውጭ ሀገር ያሉ ሰዎች በዩቲዩብም እያዩ በቃች ሀገር አለቀች፣ እዚህ ቦታ ላይ እየተላለቅን ነው፣ አይ እዚህ ቦታ ማጥላቻ በዛ ይላሉ። እኔ ግን እዚህ ሆኜ ዞራለሁ። አሁን ለምሳሌ ሐዋሳ ነኝ፣ አርባ ምንጭ ነበርኩኝ ከ15 ቀን በፊት። ከዛ ተመልሼ መቀሌ ሄድኩኝ። እዛም ስለ ይቅርታ ስለ ጽናት አስተማርኩኝ። በጣም ብዙ ሰዎች ወደ እርቅ መጡ። ለመገዳደል የሚፈላለጉ ሰዎች ታረቁ። ተፋተው የኖሩ ባልና ሚስቶች ድጋሚ ሰርግ አደረጉ። እነዚህ ሁሉ ነገሮች ቀላል አይደሉም። ችግሩ ግን እነዚህን አላማዎች ላሳካ ብለሽ ስትንቀሳቀሽ ደግሞ ብዙ ነገር ያስፈልጋል። ሁሉም ነገር ገንዘብ ነው በቃና ጤናዬ በዚህ በኩል ሕክምናዬን እያስቀጠልኩ ነው። በዚህ በኩል ደግሞ ህልሜንና አላማዬን እየሞከርኩ ነው ያለሁት። ስራዎቼንም በዚህ በኩል እየሰራው ነው። እዚህ ላይ ነው ያለሁት። ዋው በጣም ከአንተ ይሄን ካልክ በኋላ ራሱ ቀጥሎ መጠየቅ መናገር it's really hard። ግን እስቲ ስለ መጽሐፎችህ ንገረኝ። ይሄ 3ኛ መጽሐፍክ ነው። 3ኛ መጽሐፍህ ደግሞ ሞር አነጋጋሪ መጽሐፍ እንደሆነ ሰምቻለሁ። አላነበብኩም። ማንበብ ጊፍት ሰጥተኸኛል፣ አመሰግናለሁ። ግን ያንን ማንበው የት እንደሆነ ነግሬሃለሁና ያው ካለኝ ጥበት አኳያና እስቲ ትንሽ ሃይላይት ስጠን። እንዴት ነው እሱ መጽሐፍ? አንዲት እድሜዋ 18 ዓመት 20 ዓመት 25 ዓመት የደረሰች ልጅ ማግባት እንዳለባት ታውቃለች። መቼም አዲስ እውቀት አይደለም። ግን ሁሉም ሰው እየመጣ አንቺ አታገቢም እንዴ? ቆይ ምንድነው ችግርሽ? ለምን አታገቢም? ልክ በቃ ከሱቅ ሄዳ ምናምን በቃ እሺ ብላ እንደማታመጣው ሰው ሐሳቡ በጎ ሊሆን ይችላል፣ ለሷ ቀና አስቦ ሊሆን ይችላል። ልጅቷ ላይ ግን የሚፈጥረውን ነገር አስቢ። ሌላ ሰንሰለት ተጋብተው እየኖሩ ያሉ ባልና ሚስት ጋብቻ ከፈጸሙ ዘር ለመተካት እንደሚፈልጉ ግልጽ ነው።
ነገር ግን በጤና እክል ምክንያት ሊሆን ይችላል ወይም ምክንያቱ ባልታወቀ ምክንያት ሊሆን ይችላል 2 አመት 3 አመት ሳይወልዱ ይቆያሉ ከዛ ሰው እየመጣ ዳራንቺ ውለጂ ምድሮ ችግራችሁ አትወልዱም እንዴ እሱ ብቻ ቆራለ የሚቀጥለው አመት መቼም አክስት ታረጊኛለሽ አያት ታረጊኛለሽ ሲባሉ ምን ያክል እንደሚሸማቀቁ አስቢ ከዛ እንደኔ አይነት ደግሞ የተጎዳ ሰው የተጻፈልህ ነው እንግዲህ ምን ታረጋለህ ሲባል ኦኬ እግዚአብሔር ለኔ ሽጉጥ ጽፎ ለሌላው ሰው ደግሞ ደስታና ስኬት ይጽፋል ብለሽ በእግዚአብሔር ላይ ያለሽ እምነት ሲፈተን ሌላ ሰንሰለት ማለት ነው የተፈቱ ሰንሰለቶች ስለዚህ ነው የሚያወራው ብዙ ስራቶች ብዙ ሰንሰለቶች ከበጎነትም ከቅንነትም ሊመነጩ ይችላሉ ግን ስብራት ሐዘን ሌላ እንደገና ሸክም የሚሆን በጣም ብዙ ነገሮች አሉ ኢቭን በሃይማኖት ራሱ እኔን አንድ ሰው መጥቶ እግዚአብሔር የሚወደው ነው የሚቀጣው አለ ምን ይያልክ ነው ስለዚህ ስለወደደኝ በሽጉጥ አስመታኝ እግዚአብሔር ሲወድ መውደዱን የሚገልጸው በሽጉጥ አስመትቶ አጋጣሚ ከውጭ ሀገር የመጣች አንድ ወዳጄ ልጠይቀኝ መጣችና እና እግዚአብሔር ወዶት በሽጉጥ አስመታው ይያልክ ነው ስትለው ልጇ አዋላት ለማንኛውም እግዚአብሔርን ካገኘው እንዳይወደኝ ንገረው በሽጉጥ መመታት አልፈልግም አለች አንዳንዴ ነገሮችን ያለ ቦታቸውም ጠቀማቸው ስብራት ናቸውና ለሰዎች ሰንሰለት የምንሰጥ የምናስር ሳንሆን የምንፈታ ልንሆን ይገባል የሚሉ ናቸው የሚል መልእክት ነው በዋናነት የያዘው የተፈቱ ሰንሰለቶች እንግዲህ ከተመረቀ ገና 1 ወር ገደማ ሆኖታል ብዙ ቦታዎች እየሄድኩ ነው የሰዎችን ሰንሰለት ለመፍታትና ጤነኛ ማህበረሰብ ደስተኛ ማህበረሰብ ለመፍጠር እየተጋነ ዋው I can't wait እስከማነበው ድረስ በጣም ሞር ለማንበብ ኢንከሬጅ አረከኝ የበለጠ በጣም ደስ ይላል በሶስተኛ ደረጃ ያስቀመጥኩት እኔ ቅድም እንዳልኩ ይቅርታ ተስፋና ምስጋና ነው አንተን ሳስብ ውስጤ ያለውና እስቲ ስለ ምስጋና ስምትለን ነገር አንተ ላይፍ ከሄ ስለሆነ ነው በቃ ስለዚህ እስቲ በለን የሆነ ነገር የሰው ልጅ ሲያመሰግን የመጀመሪያው ነገር ራሱ ጤነኛ እየሆነ ይመጣል በረከቶቹን መቁጠር ስለሚጀምር ማለት ነው ከዛ እኛ ዛሬ ላይ እንድንደርስ እየተኙ ድልድይ ይሆኑልን ረግጠናቸው ያለፈን ወንዙን ተሸክመው ያሻገሩ በጣም ብዙ ሰዎች አሉ ጸድቀን እንድንታይ በስባሽ ይሆኑልን በጣም ብዙ ሰዎች አሉ እንደ ቅጠል ረግፎ ከታች ይሆኑልን ሰዎች አሉ ከዛ ደግሞ ከሁሉ በላይ እግዚአብሔር አለ እኔ እግዚአብሔር ብቻውን ያሻገረኝ ቀናቶች ብዙ ናቸው ብቻውን ማንንም ሰው በሌለበት ነው ምንንክሽና እነዚህን ካላመሰገንሽ የምትቀበዩ ነገርም አይኖርም ሁሌም አማራሪና ባዶ ነው የምትሆኚው ስለዚህ የሰው ልጅ እግዚአብሔርን ሊያመሰግን ይገባል አላህን ሊያመሰግን ይገባል ትንሽም ብትሆን ጠጠር የጣሉለትን ሰዎች ማመስገን ይገባዋል ራሱንም ለራሱ ምስጋና መስጠት አለበት የሰው ልጅ በዚህ ነገር ውስጥ አልፌ እዚህ መድረሴ በጣም ደስ የሚል ነገር ነው ብሎ ለራሱ ቦታና ክብር መስጠት አለበት እነዚህን ሁሉ ነገሮች ስታይ ሰው ያለ ምስጋና ሊኖር አይችልም ሰው ያለ ምስጋና ሊባረክ አይችልም ወደፊትም ሊሄድ አይችልምና ከሌሉን ነገሮች ያሉን ነገሮች ይበልጣሉ ብዙ ያጣነው ነገር አለ ብዙ የጎደለን ነገር ይኖራል ግን ደግሞ ያለን ነገር በጣም ብዙ ነው ቁጭ ብለን ወረቀትና እስክሪብቶ ይዘን ምን አለኝ ብንል ምን ተከሰው በጣም ብዙ ነገሮች ይኖሩናልና ምስጋና የህይወታችን አንዱ አካል የደስታችን የጤንነታችን አንዱ ሰበብ ነው የሚሆነውና ምስጋናን መሰብክበት ምክንያቱም አንዱ ይሄ ነው ዋው በጣም ደስ ይላል ባለፈው 11ኛ አመትህን የተመታህበትን ይሄ አደጋ የደረሰበትን 11ኛ አመት የሞላህ ቀን በአጋጣሚ ተገናኝተን ነበርና አብረን ነበርንና በጣም ኢሞሽናል ሆነ የደስታ እንባ ስታነባ ነበር ብዙ ሰዎች በጣም ብዙ ሰዎች ይወዱሃል በጣም ብዙ ሰዎች ኢቭን እዚህ አሁን ቅድም ከትንሽ ደቂቃ በፊት እዚህ የምትሰራ ልጅ የሱ ህይወት እኮ አለችን
እሱ የተማረበት ትምህርት ቤት መማሬ ራሱ እሱ የተማረበት ዩኒቨርሲቲ መማሬ ለኔ ትልቅ ክብር ነው አለችን እና ላንተ ባይመስል ላንተ ባታቀው ራሱ በጣም ብዙ ሰዎች በዙሪያ ያሉ የዛን ቀንም ያየሁት ነገር ሌሎችም ሰዎች ሲያለቅሱ ያያየው ነበር የደስታም ነበር ግን ሁሉም ሰው የሚያለቅ አዝኖልክ ምናምን አይደለም እግዚአብሔር ይሄንን 11 አመት እንዴት አሻገረ እግዚአብሔር ይመስገን የሚል አይነት ነገር ነበር ሳየ ነበረው እና በጣም ደስተኛ ነኝ እዛ ቦታ ላይ በመገኘቴ በመጀመሪያ ደረጃ ሁለተኛ ደረጃ ያየኋቸው አንዳንድ ችግሮች ነበሩ አሁን በዚህ በተመልካቾች ፊት ማንሳት የምፈልገው ታስታውስ እንደሆነ የመጣው ቀን መብራት ጠፍቶ ነበር እና መብራት ጠፍቶ ሳይ ዊልቸር በቻርጅ ነው የሚሰራው ሊፍት የሚደረግበት ማሽን በቻርጅ ነው የሚሰራው ምንም ነገርክ ሁሉ ነገርክ በቻርጅ ነው የሚሰራው እንዴት ነው የምትችለው መብራት ከጠፋ ምንድነው የምትሆነው ቅድም እንዳልኩሽ ነው ይሄ ጉዳት ብዙ ነገሩ በገንዘብ የሚታለፍ ነው ብዬሻለሁ አጋጣሚ የዛ ቀን እንግዲህ አንቺም ተገኝተሽ ነበር በዚህ አጋጣሚ ረጅም ሰዓት ነው የጠበቃችሁኝና አመሰግናለሁ እኔም ኢንተርቪው ነበር ግን ስንመጣ መብራት አልነበረም አጋጣሚ ያው እንዳየሽው ነው ዊልቸር በቻርጅ ነው የሚሰራው ከአልጋ ለመውረድና ወደ አልጋ ለመውጣት በሰው ኃይል ሁሌም አይቻልም ሰው አታገኝም በዛ ምክንያት በማሽን ነው በመታገዝ መውጣውና መወርደው ሌሎች የህክምና መሳሪያዎች አሉኝ እንደዚሁ በቻርጅ የሚሰሩ መብራት ሲጠፋ ያው አስቸጋሪ ነው የሚሆነው ይሄ ነባራዊ ሁኔታ ነው እሱ ብቻም አይደለም ቅድም እንዳልኩሽ ነው ሌሎችም ነገሮች ቢሆኑ መቼም ይሄ የሀገር ሁኔታ ነው ነገሮች እስኪስተካከሉ ድረስ የማይቀር ነገር ነው በዛ ውስጥ ግን የምትከፊው ደግሞ ዋጋ በጣም ከባድ ነው አሁን ትልልቅ የኃይል እንደ ፓወር ባንክ የሆኑ ግን ትልልቅ ነገሮችን ማንቀሳቀስ የሚፈልጉ ነገሮች ያስፈልጉኛል ግን ደግሞ ዋጋቸው ቀላል አይደለም ትንሽ የምትዩ ነገር አይደለም ፕላስ ደግሞ ምኖረው ተከራይቼ ነው እንዳየሽው አዲስ አበባና እያንዳንዱ ማድረግ የምትፈልጊው ነገር በራስሽ ተነስተሽ እንዲላርግ የምትዩ ነገር አይደለም የሰው ቤትም ከመሆኑ አንፃር ማለት ነው ግን እንዳልኩሽ እነዚህ ነገሮች ፊክስ አደርጋለሁ ብለሽ ደግሞ ብትነሽና ለነዚህ ነገሮች የኃይል ምንጭም ይሆን ፓወር ጄኔሬተር አደርጋለሁ ብለሽ ካልሽ ብዙ ሺህ ብር ነው የሚፈልገው ኤክስፔንሲቭ ነው ያ ሌላ ደግሞ እንደገና ቅድም ከምናወራቸው ነገሮች ደግሞ ውጪ ሌላ ከባድ ነገር ውስጥ ነው የምትገቢውና ይሄም የራሱ የሆነ ችግር አለው አላቅም እንግዲህ ለዚህ ነገር መፍትሄው ያላቸው ሰዎች ይሄንን ማድረግ የሚችሉ ሰዎች በምን ያህል መልኩ ሰፖርት ሊያደርጉኝ እንደሚችሉ አላቅም ግን የእውነት ነው ያስፈልገኛል አንቺም ተገኝተሽ ስላየሽው ማለት ነው እንግዲህ ያው በጣም በአለም ላይ ብዙ ደጋግ ልቦች አሉና ሆፕፉሊ በብዙ ነገር ሰፖርት የሚያደርጉ ብዙ ሰዎች እንደሚመጡ ተስፋ አደርጋለሁ በዚሁ አጋጣሚ የግሎባል ቢዩቲ ቻናል ቤተሰቦች ወንድማችንን በመትችሉት በኩል ሰፖርት እንድታደርጉ በዚሁ አጋጣሚ ጠይቃለሁ ሌላው ደግሞ ቅድም ስናወራ ትራቨል ያደረክ ሰዎችን በጣም በብዙ ሄልፕ ታረጋለህ ታስተምራለህ የይቅርታን ልብ ሰዎች እንዲኖራቸው ታረጋለህ ተስፋ እንዲኖራቸው አመስጋኝ እንዲሆኑ ብዙ ነገር ትሰራለህ ይሄን ትራቨል ማድረግ ቀላል ነገር አይደለም ኢትዮጵያ ውስጥ ብቻ እንኳን ቀላል አይደለም እኔ ከዛ መጥቼ ትራቨል ሳደርግ በጣም ኮስቲ ነው ብዙ ነገር ያያየው ነው ላንተ ደግሞ የበለጠ ነው እና ይሄ ፋይናንሻል ኢሹ ያለ እንዴት ነው የምትችለው ማለት በጣም ከባድ ነው አይደል በጣም እንዴት ነው የምትችለው እሱንስ አያይዘ ደግሞ እንድትነግረኝ ፈልገው ኮስቱ ምኑ ሁሉ ነገር እንዳለ ሆኖ አገር ውስጥ ብቻ ነው አሁን የምታደርገው ያለው በዚህ ምክንያቱም ከብዙ ነገሮች አኳያ ኢን ዘ ፊውቸር ምን አስበሃል በትራቨል ሰዎችን ከኢትዮጵያ ውጭ ያለው በኖርዝ አሜሪካ በኤዥያ በሚድል ኢስት በብዙ ቦታዎች አሉ ብዙ ያንተን እርዳታ የሚፈልጉ ስለዚህ ስለሱ ምን ታስባለህ ኢን ዘ ፊውቸር አሁን ኒክን ታውቂዋለሽ አይደል ኒክ የተለያዩ የአውሮፓ የአሜሪካ የአፍሪካ የአረብ ሀገራት
ተጉዞ ሲያስተምር ሲያጽናና ሲያበረታ ስታይ እኔ ቀናለሁ። አይዊሽ በቃ እኔ የምፈልገው ነገር እሱ ነው። ምክንያቱም እግዚአብሔር ሲያተርፈኝ እና በህይወት ሲያቆየኝ ያለ ምክንያት አይደለም፣ በአላማ ነው። የሆነ ቦታ የሆነ ነገር መስራት እንዳለብኝ አስቦ ነው። ሁልጊዜ ጠዋት ከእንቅልፌ ስነቃ ደግሞ የምትጠብቀኝ አንዲት ነፍስ አለች እችላለሁ። እንዳጽናናት፣ እንዳበረታት፣ አቅጣጫ እንዳሳያት የምትጠብቀኝ ነፍስ አለች። እንደምታየው ነው ስልኮቼ ቢዚ ናቸው። ብዙ ሰው እርዳታዬን ይፈልጋል፣ እንቅስቃሴ ይፈልጋል። ግን ደግሞ ፈታኝ ነው። እንዳየሽው ነው። እኔ ለምሳሌ ብድግ ብዬ በራሴ ተነስቼ መሄድ አልችልም። የሚሸከም የሚያወርደኝ ሰው ያስፈልገኛል። በዙሪያ ላሉ የሕክምና ጉዳዮች ደገፍ የሚያደርገኝ ሰው ይፈልጋል። እያንዳንዱ ነገር ግን ደግሞ እነዚህን ሁሉ ነገሮች እስኪሟሉ ድረስ አልንቀሳቀስም ብለሽ የምትይ ከሆነ ደግሞ ሊሆን አይችልም። ያ ፋይናንሻሊ በጣም ከባድ ነው፣ ፈታኝ ነው። ለምሳሌ እንዳልኩሽ ነው ከዚህ መቀሌ ስትሄጂ አውሮፕላን ቲኬት አለ፣ የምታርፊበት ሆቴል አለ። ይሄ ቅንጦት አይደለም። ኪሴ ውስጥ የሚገባ ገንዘብ ምናምን እንዲኖር አይደለም። ሆቴል አለ፣ መብላት አለብሽ፣ ደግሞ የምትንቀሳቀሽበት ነገር ያስፈልግሻል። አንድ ቀን 2 ቀን አድርገሽ ለመመለስ 50 ሺህ ብር 60 ሺህ ብር ይፈልጋል። እሱንም ተቋቁሜ የምችለውን ያክል እየሞከርኩ ነው ያለው። ግን በጣም ከባድ ነው። ብዙ ሰዎች ለሕክምናዬ ድጋፍ አድርገውልኛል። አሁን ደግሞ ለዓላማዬ ድጋፍ እፈልጋለሁ። ትግስቱ አልታ ንጉስን ታውቂያታለሽ? አንድ ቦታ ለስራ ሄድኩኝና ካስተማርናቸው ምናምን በኋላ ያንተን ቪዲዮ ከፈትንላቸው አለች። በኋላ አንዲት እናት ተነስታ ከቤቷ ትልቅ ቢላ ቆንጨራ ይዛ መጣቻል። ተደንግጠን ምንድነው ብለን ስንል ይሄንን ቆንጨራ ያስቀመጥኩት ጎረቤቴ ስትመጣ ለገላት ለበቀል። ይሄ ልጅ ግን እንደዚህ ሆኖ ይቅርታ ካደረገ እኔ ምን ቤት ነኝ? ይሄንን ቢላ ውሰዱልኝ ከዚህ ብላ አለች። ዳግም አንተ በአካል ብትሄድና ቢያዩ ደግሞ ስንት ሰው ነው ከጥላቻ ውስጥ ከቂም ከበቀል ውስጥ የሚወጣው እያለች ነበር። በቃ የኔ ፍላጎት ይሄ ነው። ኦሮሚያ ክልል፣ አማራ ክልል፣ ትግራይ፣ ደቡብ፣ አፋር ሁሉም ቦታ ህብረተሰባችን ከጥላቻ መውጣት አለበት፣ በይቅርታ መጓዝ አለበት። እሱ ብቻም ሳይሆን ደግሞ እንደዚህ አይነት ጉዳቶች በጦርነት ይደርሳሉ፣ በመኪና አደጋ ይደርሳሉ፣ በሕክምና ችግሮች ይደርሳሉና እነሱን ሁሉ ሄዶ ማሳየት ያስፈልጋል። እኔ እየኖርኩ ነው፣ መኖር ትችላላችሁ፣ ሞት ማለት አይደለም፣ ባለው ነገር መንቀሳቀስ ይቻላል ብሎ ማስተማር ይፈልጋል። ይሄ ሁሉ ነገር ግን በጣም ገንዘብ ይፈልጋል። የጎፈንድሚ አካውንት አለ የተከፈተ፣ የዜል ሌሎችም የአገር ውስጥ አካውንቶች አሉ። ሰዎች አላማዬን እንዲደግፉ ፈልጋለሁ። ለአንድ ሰው $1000 አምጣ $5000 አምጣ ቢባል በጣም ከባድ ነው። ግን $100 እና $200 መስጠት ደግሞ ይችላል። የሀገሩን ሁኔታ ቁጭ ብሎ ከዩቲዩብ እያየ ሰው ከሚያማርር ይሄንን ጥላቻን ለማስወገድ ለምሰራው ሰው ለኔ ትንሽ ድጋፍ ቢያደርግ፣ አየሽ እኔ አንድ ሰው ከጥላቻ አወጣው። የተፋቱ ባልና ሚስቶችን ማስታረቅ ቻልኩኝ። ልጆቻቸው ተመልሰው ከወላጆቻቸው ጋር ሆኑ ማለት ነው። ጥቅሙ ዘርፈ ብዙ ስለሆነ አላማዬን ሰፖርት ቢያደርጉ። አረብ ሀገራት ላይ ብዙ ኢትዮጵያውያን አሉ እኔ ማስፈልጋቸው፣ እማጽናናቸው፣ እምደግፋቸው። በአሜሪካም በካናዳ በሁሉም በአፍሪካ ሀገራትም መሄድ እፈልጋለሁ፣ ማስተማር እፈልጋለሁ፣ ማጽናናት እፈልጋለሁ። ግን እንዳልሽው ደግሞ በጣም ከባድ ነውና ለዚህ ነገር ድጋፍ ማድረግ የሚችሉ ፕሮሞተሮች፣ ፕሮግራም አዘጋጆች፣ ኮንሰርት እንደዚህ የሚያዘጋጁ ብዙ ሰዎች አሉ። ለኔ ደግሞ የዚህ አይነት እድል መፍጠር ቢችሉ በጣም ደስ ይለኛል። እኔ ይሄንን ፈልገዋለሁ በጣም። ዋው! በዚሁ አጋጣሚ መናገር የምፈልገው ይሄንን ቪዲዮ የምታዩ ማናችሁም ሰዎች ስፔሻሊ በኖርዝ አሜሪካ እና በአውሮፓ በኤዥያ
በየትኛውም በሚድል ኢስት ያላችሁ ሰዎች ዳጊን በአለም ላይ ዞሮ ሰፖርት ሰዎችን ማድረግ እንዲችል ያለውን ልብ እንዲያካፍል የይቅርታ ነገሩን እንዲያካፍል በህይወት ያለ ምስክር ነው። ህይወቱን ነው የሚሰጠው፣ ህይወቱን ነው የሚናገረው። ስለዚህ የኖረበትን ህይወት እንዲናገር፣ ሰዎችን እንዲያጽናና፣ እንዲመክር፣ ተስፋን እንዲያደርጉ፣ እንዲረዳቸው እንድታግዙት የምትችሉ ልታግዙት ልትረዱት የምትችሉ ሰዎች ፋይናንሻሊም ይሁን በተለያየ ነገር ሰፖርት ማድረግ እንፈልጋለሁ የምትሉ በግሎባል ቢዩቲን ቻናል ኮንታክት ልታደርጉን ትችላላችሁ። እኔ በጣም አቬለብል ነኝ። በጣም ፍላጎቱ አለኝ። እሱ በሚያደርጋቸው ነገሮች ፕሮሞት በማድረግ ቢሆን አንዳንድ ነገሮችን አብሬ ለመስራት ፈቃደኛ ነኝ። በዚህ ቃል እገባለሁ። በገንዘብ በፋይናንሻል ልትረዱን የምትችሉ ሰዎች ካላችሁ በጣም ብዙ ሰዎች ኖርዝ አሜሪካ ላይ ተስፋ አጥተው ራሳቸውን የሚገሉ ሰዎች አሉ። ብዙ ነገር ውስጥ በቂም በቀል በብዙ ነገር እሱ በሚያልፍበት ነገር የሚያልፉ በጣም ብዙ ሰዎች አሉ፣ የሱን እርዳታ የሚፈልጉ። ለነዛ ሰዎች እንዲደርስ ሰዎችን ወደ ህይወት ማምጣት እንዲችል ልታግዙን የምትችሉ ሰዎች ካላችሁ ፕሊዝ ኮንታክት አድርጉን። በከስር በማስቀምጥላችሁ ስልክና ኢሜል ፕሊዝ ኮንታክት አድርጉን። ዳጊ በመጨረሻ ማለት የምትፈልገው ነገር ካለ ማስተላለፍ የምትፈልገው መልእክት ካለ እስቲ እድሉን ልስጥህና የምትለውን በል። እሺ፣ በጣም አመሰግናለሁ። እንዳልሽው የኔን ማድራሻ ከስር እናስቀምጥላችኋለን። ሹር ኦፍ ኮርስ ቀጥታ ማግኘት በሚፈልጉ ሰዎች ባንቺም በኩል ቀጥታም ሊያገኙ ይችላሉ። ድጋፋችሁን በጣም እፈልጋለሁ። ሕክምናዬ አንድ ነገር ነው፣ ምክንያቱም ስኖር ነው መስራት የምችለው። በትክክል። ሁለተኛ ውጭ ብለን ምን ጠላቸው ብዙ ነገሮች አሉ። ጥላቻ በስተዋል፣ መገዳደል በስተዋል፣ መጠላላት በስተዋል እንላለን። ኦኬ፣ እናንተ ምን እያደረጋችሁ ነው? ነው ደግፉኝ፣ እኔን ልሂድ። የትኛውም የኢትዮጵያ ጫፍ ላይ መሄድ እችላለሁ፣ መሄድ እስከተቻለበት ድረስ እንደዚህ ሆኜ ነው እንግዲህ እኔ ከነ ብዙ ጉዳቴ ማለት ነው። ሰው እናንተ በምትችሉት መልኩ ከደገፋችሁ ቢያንስ አፋችሁን ሞልታችሁ የምትናገሩት ቁጭ ብዬ መጥላት፣ ቁጭ ብዬ ማማት፣ ቁጭ ብዬ ጨለማውን መርገም ብቻ ሳይሆን አንድ ሻማ እንዲለኮስ የድርሻዬን አስተዋጽኦ አድርጌያለሁ ብሎ ለመናገር እንዲያስችል ምንም ትርፍ አይደለም። ወጥቼ ልዝናና ወር መኪና ልግዛ ወይ እንደዚህ አይደለም። እሱ አብቅቷል። ከዚህ በኋላ የዓላማ ህይወት ብቻ ነው የሚኖረኝና ለዚህ ድጋፍ እንድታደርጉ ጥሬን ማስተላለፍ ፈልጋለሁ። እስካሁን ድረስ በገንዘብም በጸሎትም በጉልበትም በሐሳብም በሙያም ድጋፍ ያደረጋችሁልኝን ሰዎች ደግሞ ከልብ አድርጌ አመሰግናለሁ። እንግዲህ የግሎባል ቢዩቲ እንግዳ ስለነበርክ በጣም ነው ማመሰግነው። ቴንክ ዩ ሶ ማች ስለነበረን ጊዜ ታይምህን አጣበህ ነገርህን ችለህ እዚህ ስለተገናኘን በጣም ደስ ብሎኛል። አመሰግናለሁ። እኔም አመሰግናለሁ። መልካም መልእክት የሚደረግበት ደግሞ ስለሆነ ይሄ ቻናል ሰብስክራይብ እንዲያደርጉ ለሌሎችም ሼር እንዲያደርጉ በዛው መልእክት ይያዝልኝ። ቴንክ ዩ። አመሰግናለሁ። እግዚአብሔር ያክብር። አሜን አሜን። እንግዲህ ተመልካቾቻችን ስለነበረን ቆይታ ዳጊን በጣም እናመሰግናለን። ይሄን ቪዲዮ እስከ መጨረሻው ካያችሁት ወዳችሁታል ማለት ነው። ለሌሎች እንዲደርስ ሼር እና ኮፒ ሊንክ በማድረግ ወደ ሌሎች ሰዎች እንዲደርስና እንዲጠቅም አድርጉልን። በሌላ ጊዜ በሌላ እንግዳ እንገናኛለን። መልካም ቆይታ።